የሱን የአላህ ስብሓነሁ ወተዓላ ቃል በማስተማር በመማር ላይ ናም በዚህ ጉዳይ ላይ ብዙዎች ወደ ኋላ እንላለን። አንዳንዶች ያኒ በከተማ ሊሆን ይችላል፣ በሚዲያ ላይ ሊሆን ይችላል ጥሩ የሆነ ትምህርት እያለ ያኒ መክፈል የማይፈልጉ ሰዎች አሉ። ባይዙ ገንዘባቸውን በማይረባ ነገር ያወጣሉ። ነገር ግን ቁርአንን ከፍሎ ለመማር በጣም የሚንቀጠቀጡ ማለት ነው። በማይረባ ነገር የሚያወጡ በጣም ብዙዎች ናቸው። ይሄ ሰውየው እኮ ቁርአንን እየከፈለ ቢቀራ ማለት ነው ለሱም ሰደቃ ነው። ገንዘቡ በምን አወጣኸው ቢባል ይሄው ነገ አላህ ዘንድ የሚያቀርበው መረጃ አለ። ቁርአንን በመማር ላይ፣ ቁርአንን በማሰራጨት ላይ፣ ለቁርአን ትኩረት በመስጠት ላይ ሁላችንም በምንችለው ያክል መስዋዕትነትን መክፈል ግዴታ ያስፈልጋል። በተለይ በዚህ ዘመን ወፊ هذا الزمان يكثر في المسلمين በተለይ በሙስሊሞች ላይ በጣም ይበዛል ምን ቁርአንን ችላ ማለት፣ ቁርአንን ማግለል ይበዛል። ኢማ በማዕናዊይም ይሁን በሒስይም ይሁን ማለት ወይም ቁርአንን አንቀራውም፣ ሲጀመር ቁርአንን አንቀርብም፣ ወይም ቁርአንን ቀርተናል ነገር ግን ቀልባችን ውስጣችን በቁርአን አልረጠበም። ሼኽ እብን ባዝ ረሒመሁላህ ምን አሉ? ፈሀኒአን ሊኩሊ ጣሊብን ደስ ይበለው አሉ። ሊኩሊ ጣሊብ ለሁሉም ተማሪ ለሆነ ያዕኒ ቢኪታቢላህ ያዕኒ ቢኪታቢላህ በአላህ ስብሓነሁ ወተዓላ መጽሐፍ ወይም ቁርአን ላይ ትኩረት የሚያደርግ ለሆነ ለሁሉም ተማሪ ደስ ይበለው ይደሰት ማለት ነው። ቲላወተን ወተደቡራን ቁርአንን በመቅራት ቁርአንን በማስተንተን ቁርአን ላይ በማጤን በቁርአን በመስራት ይሄንን የሚያደርግ ከሆነ ወሃዚህ ኒዕመቱን ዐዚማ ይህ ትልቅ የሆነ ጸጋ ነው ይላሉ ታላቁ ኢማም ረሒመሁላሁ ተዓላ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ وعلى آله وصحبه أجمعين وسلم تسليما كثيرا. أما بعد فإن خير الحديث كلام الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أيها الإخوة الكرام، أيها الأخوات، أيها الطلبة، فعنوان هذه الكلمة العناية بكتاب الله عز وجل. يقول الله عز وجل في كتابه الكريم: إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. وقال تعالى: قل هو للذين آمنوا هدى وشفاء. وقال تعالى: وإنه لتنزيل رب العالمين نزل به الروح الأمين على قلبك لتكون من المنذرين بلسان عربي مبين. قال عليه الصلاة والسلام: القرآن حجة لك أو عليك، أو كما قال عليه الصلاة والسلام. طيب إن شاء الله የተከበራችሁ የመድረሳችን ተማሪዎች በአላህ ፍቃድ በዛሬው ዕለት ልንተዋወስበት የመረጥነው ርዕስ العناية بكتاب الله سبحانه وتعالى
በአላሁ ዐዘ ወጀል መጽሐፍ ወይም ደግሞ በቁርአን ላይ ትኩረት ማድረግ የሚል ነው። እነሆ ይህ ርዕስ የመረጥንበት ምክንያት በቁርአን ላይ ምኖቻችን ስንቶቻችን ትኩረት አድርገናል? ኢላ መን ረሒመላህ ብዙ ትኩረት ነፍጓል። وقال الرسول يا رب ህዝቦቼ እኮ ይሄንን ቁርአንን መህጁራን ምን አደርጉት? ኢነ ቀውሚ ኢተኸዙ ሃዘል ቁርአን መህጁራ ሰዎች ቁርአንን ወደ ኋላ ሲሸሹ ቁርአንን ሲያፈገፍጉ ወይም ደግሞ ለቁርአን ጀርባ ሲሰጡ ይታያል። ይሄ ነቢያችን ዓለይሂ ሰላቱ ወሰላም ለአላህ ስብሓነሁ ወተዓላ ያቀረቡት እንደሆነ አላሁ ጀለ ወዐላ በቁርአን ያስቀምጦልናል ማለት ነው። ኢዘን ለቁርአን መስጠት ያለብን ትኩረት ለቁርአን ያለን ፍላጎት እንዲጨምር እንደዚህ መተዋወሶችን አንዳንዴ መተዋወስ በጣም ያስፈልጋል እንደ መድረሳችን ማለት ነው። ጠይብ እናም ይህ ፕሮግራም በአላህ ፍቃድ በዚሁ የሚቋጭ አይደለም። በዚሁ ኢንሻአላህ ወሳኝ የሆኑ ነጥቦችን በተለይ ቁርአን ለሚማር ለሆነ ሰው የሚያስፈልግ የሆነ ነጥቦችን ኢንሻአላህ በተከታታይ የምናይ ይሆናል بإذنላህ ተባረከ ወተዓላ። ለዛሬ የምናየው አልኢህቲማም ወይንም ደግሞ አልዒናያ ቢኪታቢላህ ጀለ ወዐላ በአላህ ስብሓነሁ ወተዓላ መጽሐፍ ቁርአን ላይ ኪታብ ላይ ዒናያ ወይም ትኩረትን መስጠት። ምክንያቱም ይህ ቁርአን ከላሙላህ ነው፣ የአላህ ስብሓነሁ ወተዓላ ንግግር ነው። ከንግግራቶች ሁሉ ትልቁ የሆነው ንግግር እንደሆነ ይታወቃል። ወመን አስደቁ ሚነላሂ ቂላ ወመን አስደቁ ሚነላሂ ሐዲታ። አላህም ዐዘ ወጀል በሐዲስ አልቁድስይ ላይ እንዳለው ከኔ ጋር መነጋገር የፈለገ የሆነ ሰው ቁርአንን ያንብብ። አንድ ሰው ቁርአንን ሲቀራ የአላህን ስብሓነሁ ወተዓላ ቃል ነው ማለት ነው የሚያነበው። ስለሆነ ይህንን መረዳት አለበት። ትልቅ ዒባዳ ነው ቁርአንን መቅራት። ስለዚህ ለዚህ ደግሞ የኛ ሂማችን የኛ ፍላጎት ለቁርአን ያለን ቦታ ከፍ እንዲል ዘንድ ስለሱ መተዋወስ በጣም አስፈላጊ ነው። ስለሆነ ይህ ቁርአን ወደ ነቢያችን ሰለላሁ ዐለይሂ ወሰለም አላሁ ጀለ ወዐላ ያወረደው እንደሆነ ይታወቃል ማለት ነው። አላህ ስብሓነሁ ወተዓላ ለዚህ ነው በቁርአን ብሎ ይላል ፊ ሱረቲ አልኢብራሂም ኪታቡን አንዘልናሁ ኢለይከ ሊቱኽሪጀ ናሰ ሚነ ዙሉማቲ ኢለ ኑር ቢኢዝኒ ረቢሂም ኢላ ሲራጢል ዐዚዚል ሐሚድ። አላህ ምን አለ? ኪታቡን አንዘልናሁ ኢለይክ፣ እነሆ እኮ ይህ መጽሐፍ ቁርአንን አንዘልናሁ ኢለይከ ወደ አንተ አውርደነዋል ይላል ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሊቱኽሪጀ ናሰ ሚነ ዙሉማቲ ኢለ ኑር፣ ሰዎችን ልታወጣ ዘንድ ከምን ሚነ ዙሉማት ከጽልመት ከጅህልና ጽልመት ከሽርክ ከቢድዓው ከኹራፋቱ መጥፎ ከሆነ ስነ ምግባር አላህ ስብሓነሁ ወተዓላ ከማይወደው ወከዛሊከ አይضን ተፈጥሮም ከማይፈልገው ከሆነ ጽልመት እንድታወጣቸው ዘንድ ኢለ ኑር ወደ ብርሃን ወደ ተውሂድ ወደ ሱና ወደ ሐቅ ማለት ነው። አላሁ ዐዘ ወጀል ወደሚወደው ወደሆነ ወደ ላቀ ወደሆነ ስነ ምግባር ወደ ሐላል ወደሆነ ከሐራም ወደ ሐላል እንድታወጣቸው ዘንድ ሁሉንም አቀፍ የሆነ ቁርአንን ወደ አንተ አወርደናል ይላቸዋል ነቢያችንን ዐለይሂ ሰላቱ ወሰላም ቢኢዝኒ ረቢሂም። ይሄ ደግሞ በጌታቸው ፍቃድ ነው። አላህ ስብሓነሁ ወተዓላ ተውፊቅን ሲሰጥ ነው ማለት ነው። ለዚህ ነው ነቢያችንን ዐለይሂ ሰላቱ ወሰላም አጎታቸው አቡ ጣሊብ በሚሞት ጊዜ ምንድነው ያላቸው? ኢነከ ላ ተህዲ መን አሕበብተ ወላኪነ አላህ የህዲ መን የሻ አንተ የፈለግከውን አንተ የወደድክለትን ሰው ወደ ትክክለኛ ጎዳና ልትመራ አትችልም።
ነገር ግን አላሁ ስብሓነሁ ወተዓላ እሱ የፈለገውን ብቻ ነው ሂዳያ አተውፊቅን የሚሰጠው ማለት ነው። ስለሆነ በጌታቸው ፍቃድ ኢላ ሲራጢል ዐዚዚል ሐሚድ ወደ ትክክለኛ ወደ ሆነው ጎዳና አላሁ ስብሓነሁ ወተዓላ እኔን በዚህ መንገድ አምልኩ፣ እኔን በዚህ መንገድ ተገዙ ብሎ ወደ አመላከተው ወደ ሆነ ትክክለኛ ወደ ሆነ ኢላ ሲራጢል ዐዚዚል ሐሚድ መስጉንና አሸናፊ ሀያል ወደ ሆነው ወደ አላህ ስብሓነሁ ወተዓላ መንገድ ሰዎችን ልታወጣበት ዘንድ ከጽልመት ወደ ብርሃን፣ ከሽርክ ወደ ተውሂድ፣ ከቢድዓ ወደ ሱና፣ ከባጢል ወደ ሐቅ እንድታወጣበት ዘንድ ቁርአንን ወደ አንተ አውርደናል ይላል አላሁ ጀለ ወዐላ። ስለዚህ ይህ ቁርአን መመሪያችን ነው። መመሪያችን እስከሆነ ድረስ ያዕኒ ልንመራበት በሱ ዒናያ ሊኖረን ግድ ይላል። አንድ የቁርአን አንቀጽ ስንጨምር ነቢዩ ሰለላሁ ዐለይሂ ወሰለም እንደዚሁ በሐዲታቸው አስቀምጠዋል። በበርካታ በሆነ ሐዲት ላይ አላህም በቁርአን ምን ይላል? ኢነ ሃዘል ቁርአነ የህዲ ሊለቲ ሂየ አቅወም፣ እነሆ ይህ ቁርአን ይላል የህዲ ይመራል፣ የሚያመላክት ነው የሚመራ ነው፣ ሊለቲ ለዛች፣ ሂየ አቅወም ትክክለኛ ለሆነው አካሄድ እኮ ቀጥ አድርጎ የሚመራ ይሆነ። ወዩበሽሩ ልሙእሚኒን አማኞችን ደግሞ የሚያበስር ይሆን ጀነት እንዳለላቸው። ኢነ ለዚነ ቃሉ ረቡና አላሁ ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون إلى آخره نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون. الله سبحانه وتعالى يالا بقرآن يعني يبسر الأمان يوچن مالتنا. سلازيه قرآن أمان يوچن ما بسرنا بجنة ወደፊት ጥሩ የሆነ ህይወት እንደሚኖሩ ደስተኛ የሆነ ህይወት። እነዚያ ደግሞ አማኞች الذين يعملون الصالحات እነዚያ መልካም የሆነ ስራዎችን የሚሰሩ ለሆኑ እነሱን የሚያበስር የሆነ ነው ቁርአን። أن لهم أجرا كبيرا ትልቅ የሆነ አጅር እንዳላቸው ማለት ነው። طيب ትልቅ የሆነ አጅር እንዳላቸው አላህ እንዳዘጋጀላቸው ጀነት ውስጥ ما لا عين رأت ولا أذن سمعت ولا خطر على قلب بشر ያለ ነገር እንዳለ ቁርአን ያስቀምጣል ማለት ነው። ለምሳሌ ጀነት ላይ ወንዞች እንዳሉ አላህ Subhanahu Wa Ta'ala ይናገራል። في سورة محمد ለምሳሌ الله عز وجل أنهار من ماء ከውሃ አለ፣ እንደዚሁም ደግሞ وأنهار من عسل እንደዚሁ ከማር አለ፣ وأنهار من لبن كوتت يهون وانزال وكذلك أيضا وأنهار من خمر اللذة للشاربين كمن الله خمر دمو عند دنيا وارل لذة للشاربين لأن الزيال لم يتطلبون السوج لذة يالو تفتنا يالو يما يقومرر يما يسكر يما ياتوز منام دس يميل مالت الله جل وعلا لجنة السوج يزقاج جلات شيء سلزي ቁርአን ይሄ ሁሉም የሚያብራራ ነው። ቁርአን ሁሉንም ነገር በውስጡ አቅፎ የያዘ ነው ማለት ነው። ስለሆነ فإن العناية بالقرآن العظيم والاشتغال به وخدمته والسعي إلى إيصال رسالته للعالمين كافة يعتبر من أجل الأعمال يعني من أجل الأعمال والقربات التي يتقرب بها العبد إلى رب الأرض والسماوات. فإن العناية بالقرآن العظيم بزيه بتالقو بهونو بقرآنك تكرة مستات لقرآن تكرة مستات والاشتغال به بسم دقمو بيزي مهون بممار بماستمار بتلاية بمقرات بماسكرات وخدمته السنن بمخدم نعم السن بمحفظ السن بماستمار وكذلك السن طبع ويمدقمو بماسهتم لسوج بماستلالف بماستراجت والسعي إلى إيصال رسالته للعالمين كافة لعالم باتك لا يسو رسالة ويمدقمو يقرآن ملكت اندي درس بزالاي منكساكس يقرآن ملكت لعالم ماستراجت ماستلالف
يعتبر من أجل الأعمال والقربات التي يتقرب بها العبد إلى رب الأرض والسماوات. ይሄ ትልልቅ ከሆኑ ዒባዳዎች መካከል አንድ ባሪያ ወደ አላሁ ስብሓነሁ ወተዓላ ከሚቃረብባቸው ትልልቅ ከሆኑ ዒባዳዎች መካከል እንደ ዋነኛው ነው ማለት ነው። ወደ አላህ ከሚቃረብበት ትልልቅ ዒባዳ በቁርአን ዒናያ ለቁርአን ትኩረት መስጠት ማለት ነው። በዚህ ጊዜ ይሄ ትኩረት በሙስሊሞች በተለይ በዚህ ዘመን ኢላ መን ረሒመ አላህ የለም። ከፊሉ በድሮ ጊዜ በሰሐቦች ጊዜ በሰለፎች ጊዜ የነበራቸው ዒናያ ለቁርአንና በዚህ ጊዜ ያለውን ስናይ በጣም ልዩነት አለ። ኢኽላሳቸው በጣም ኢኽላሰኛ ነበሩ። ሪያአን በጣም ይጠነቀቁ ነበረ። ሱምዓን ይውልኝ ይስሙልኝ ተግባርን እጅጉን ይጠነቀቃሉ ሰለፎች። طيب ሰለፎች ማለት ነው። ናም የኛም ተግባር ደግሞ ከነሱ ጋር የተቆራኘ መሆን አለበት። በዚህ ጊዜ ደግሞ ያለው ያኒ ድምጹ የሚያማረ ከሆነ ካላየሁኝ ያኒ ሰዎች ካላዩኝ ነው የሚለው። አቀራሩ የሚያምር ከሆነ ሰዎች ካላዩኝ ነው የሚለው። ይሄ በጣም አስቸጋሪ ነው ሐቂቃ። ስለዚህ ሰዎች ዘንድ ለመታወቅ አይደለም። በተለይ አደራ እምላችሁ ነገር እንደ መድረሳችን ተማሪዎች ሰዎች ዘንድ ለመታወቅ ሳይሆን አላህ ዘንድ ለመታወቅ ነው መጣር። አላህ ዘንድ ከታወቅን ሰዎች ዘንድ ታወቅንም አልታወቅንም ምንም የሚጠቅመን ነገር የለም። እንደውም ከታወቅን ሌላ ችግር ሁላ ኢኽላሳችንን የሚፈታተን ነገር ሁላ ሊመጣ ይችላል። ዋናው ጉዳይ አላህ ዘንድ በጥሩ በሆነ ሁኔታ መታወቅ ነው የሚያስፈልገው ማለት ነው። አላህ ዘንድ በጥሩ ሁኔታ የታወቅን እንደሆነ ማሻአላህ ይሄ ነው የሚፈልገው ማለት ነው። ባረከላሁ ፊኩም። እነሆ እኮ በቁርአን ላይ ትኩረት መስጠት وهي من أفضل الطاعات التي ينفق المسلم التي طيب ينفق المسلم الصادق في سبيلها الأعمار والأوقات ትልልቅ ከሆኑ ዒባዳዎች መካከል አንደኛው ነው ለቁርአን ትኩረት መስጠት። አንድ ሙስሊም የሆነ ሰው ደግሞ በዚህ መንገድ ላይ ወይም ደግሞ ለቁርአን ትኩረት በመስጠት ላይ በዚህ መንገድ ላይ ጊዜያቶቹን የሱ እድሜውን የሚጨርስበት የሆነ እንደዚህ የሚያደርግ ከሆነ ለትልቅ ለሆነ ነገር የተወፈቀ የሆነ ሰው ويبذل من أجلها ለዚህ ደግሞ ለቁርአንን ለማሰራጨት ቁርአን ላይ ትኩረት ለመስጠት ምን ያደርጋል? የሚያስፈልገው የሆነውን መስዋዕትነት ይከፍላል ማለት ነው። በገንዘብ ሊሆን ይችላል፣ በጉልበት ሊሆን ይችላል፣ በምንም የሚወደውን ነገር ሁሉ አላህ Subhanahu Wa Ta'ala በቁርአን ምን ይላል? ጥሩ ነገር እኮ ማግኘት አትችሉም ለን ተናሉ አልብር حتى تنفقوا مما تحبون ጥሩ ነገር መልካም ነገርን እኮ ልታገኙ አትችሉም ልትጎናጸፉ አትችሉም እናንተ ከምትወዱት ነገር እስከምትሰጡ ድረስ ይላል። إذن عباد الله الله سبحانه وتعالى نعم የሚቀበለን የሚወድልንም ከምንወደው ነገር ስንሰጥ ነው። በተለይ በዚህ ቦታ ላይ የሱን የአላህ Subhanahu Wa Ta'ala ቃል በማስተማር በመማር ላይ نعم በዚህ ጉዳይ ላይ ብዙዎች ወደ ኋላ እንላለን። አንዳንዶች ያኒ በከተማ ሊሆን ይችላል በሚዲያ ላይ ሊሆን ይችላል ጥሩ የሆነ ትምህርት እያለ ያኒ መክፈል የማይፈልጉ ሰዎች አሉ። ባይዞ ገንዘባቸውን በማይረባ ነገር ያወጣሉ። ነገር ግን ቁርአንን ከፍሎ ለመማር በጣም የሚንቀጠቀጡ ማለት ነው። በማይረባ ነገር የሚያወጡ በጣም ብዙዎች ናቸው። ይሄ ሰውየው እኮ ቁርአንን እየከፈለ ቢቀራ ማለት ነው ለሱም ሰደቃ ነው። ገንዘቡ በምን አወጣኸው ቢባል ይሄው ነገ አላህ ዘንድ የሚያቀርበው መረጃ አለው። ይሄ ደግሞ የሚቻል ነገር ነው። ሐራምም አይደለም ሲጀመር ያልተጋነነ ከሆነ ማለት ነው። ስለሆነ ያኒ በዚህ ላይ ቁርአንን በመማር ላይ ቁርአንን በማሰራጨት ላይ ለቁርአን ትኩረት በመስጠት ላይ
ሁላችንም በምንችለው ያክል መስዋዕትነትን መክፈል ግዴታ ያስፈልጋል። በተለይ በዚህ ዘመን وفي هذا الزمان يكثر في المسلمين በተለይ በሙስሊሞች ላይ በጣም ይበዛል ምን ቁርአንን ችላ ማለት ቁርአንን ማግለል ይበዛል። ኢማ በማዕናዊም ይሁን በሂስይም ይሁን ማለት ወይም ቁርአንን አንቀራውም ሲጀመር ቁርአንን አንቀርብም ወይም ቁርአንን ቀርተናል ነገር ግን ቀልባችን ውስጣችን በቁርአን አልረጠበም ከዚህ ከሁለቱ አይዘልም ማለት ነው። ቁርአንን በብዛት ሸሽተናል ወይንም ደግሞ ሁለቱንም በሂሱም በማዕናዊም የለንም። إذ لا يقيمون وزنا لتلاوته ولا يتدبرون آياته ቁርአንን እኮ ለመቅራት ምንም የሆነ የሚሰጡት የሆነ ክብደት የለም ወይም ደግሞ የሚሰጡ ቦታ አይሰጡም ለቁርአን መቅራት ለቲላዋ ማለት ነው። ቁርአንን ቅራ ከምትለው ጋዜጣ አንብብ ብትለው የሚሻል የሆነ ደስ የሚለው የሆነ ሰው አለ። ቁርአንን መቅራት በጣም የሚከብደው ትልቅ የሆነ ተራራ እንደመውጣት የሚከብደው ማለት ነው። ولا يتدبرون آياته የቁርአንን ደሞ አናቅስቶች እኮ ያስተነትኑም አንዳንዱ أفلا يتدبرون القرآن إلى الله سبحانه وتعالى قرآن يستنتنون من إلى أفلا تذكرون أفلا تتذكرون الله يالكو أما يستوسوا الله ندناوك كم يدرجن كهونا عندنا من قد من دناو وحي ويم دقمو قرآننا حديث ما استنتن سلزي قرآن لاي سنك أراهم يعني إياستنتن من إيالنو الله سبحانه وتعالى قل هو الله أحد سيلك الله عز وجل ملك تالو قرآن زنبلو الله من دنو إيالن يالو السن مردات تقبينه ولا يعملون بتوجيهاته وكذلك أيضا بقرآن عملاكات النتم دقما يسرون قرآن يمي عملاكتو نقر الله بسم دقما يسرون بتم ولا ينتهون عند حدوده ومحارمه قرآن بمكلكلونا الزيه بوتا لاي قومو كزيه اندات تنكساكسو بالبت بوتا لاي አይገኙም አይሰሩም ብዙ ሙስሊሞች طيب እነሱኮ ምን ቢሉም ቢቀሩትም ወይም ደግሞ የተለያየ ጥሩ በሆነ ቦታ ቢያስቀምጡም መደርደሪያ ጥሩ የሆነ አሰርተው ለቁርአኑ ነገር ግን ቢቀሩትም ተግባር የለም ወይንም ደግሞ ተደቡር የላቸው ማያስተነትኑም ወይም ደግሞ ቁርአን በሚያዛቸው ላይ አይቆሙም በሱ አይሰሩበትም። ይሄ ታዲያ ምን ጥቅም አለው? ስለሆነ ባረከላሁ ፊኩም ሙስሊም በሆነ ሰው ውስጥም ይገኛል ምን አይነት ሰው ማን يحفظون كتاب الله يا الله سبحانه وتعالى مصحف قرآنا يمحفظوا يمشمددوا ويكثرون تلاوته السنم ደግሞ ማንበብን የሚያበዙ የሆኑ አሉ ከሙስሊሞች ولكن ነገር ግን ከነሱ በጣም ያንሳላሉ ምንን المتأدب بأدابه በቁርአን ስነ ስርዓቶች አደብ ስነ ስርዓት የሚይዝ ደግሞ በጣም ትንሽ ነው። ይሄ ቁርአን ለሐፈዘው ብቻ አይደለም ቁርአንን ለሚቀራ ለሆነ ሰው ሁሉንም ይመለከታል። طلاب العلم አደብ ስነ ስርዓት ቁርአን የሚቀራ የሆነ ሰው ወሬ አያበዛም። ቁርአን የሚማር የሆነ ሰው በመላሱ መጥፎ ነገር አይናገርም። ቁርአን የሚቀራ የሆነ ሰው በተለይ ደግሞ የሚሐፈዝ የሚሸመድድ የሆነ ሰው نعم አይኑ መጥፎ ነገር ማየት የለበትም መላሱ መጥፎ ነገር መናገር የለበትም وكذلك ايضا ሌሎችም حرام የሆኑ ነገራቶች ላይ መገኘት የለበትም። ስለሆነ በተለይ ተማሪዎች የመድረሳችን ተማሪዎች خاصة ከእንደዚህ አይነት መጥፎ ከሆነ ነገራቶች ራሳችሁን እንድትቆጥቡ አደራ አላለሁ። ምክንያቱም ቁርአኑን ሊገባን ከፈለግን ማለት ነው ቁርአንን እንዲገባን ከፈለግን አደብ طيب የጣሊብ العلم አደብ አለ ስነ ስርዓት نعم ስለዚህ በቁርአን አደብ ስነ ስርዓት ልንይዝ ይገባል።
ቁርአን እየሐፈظን ሁሉ ጊዜ የምናወራው ስለሰው ቁርአን እየሐፈظን ቁርአን እየቀራን የቁርአን ተማሪዎች ተብለን የእገሌ መድረሳ ተማሪዎች ተብለን 24 ሰዓት ሰውን የምናማ ከሆነ ይሄ ጥቅም የለውም ሐቂቀት። ስለዚህ በቁርአን መመራት ተገቢ ነው፣ በሱ አደብ መያዝ ተገቢ ነው፣ ከከለከለው መከልከል ያስፈልጋል ማለት ነው። ስለሆነ የአላህን ስብሓነሁ ወተዓላ ፈضል ደግሞ ማወቅ አስፈላጊ ነው። ስንት ቁርአን የሚከብደው አለ። አላህ ስብሓነሁ ወተዓላ እኛን መርጦልን ወዶን ይሄንን ቁርአን ሰጥቶን እንደዚሁ ደግሞ የአላህን ዐዘ ወጀል ጸጋ ለኛ የዋለልን የሆነው ኒዕማ ልንክድ አይገባም። በእንደዚህ አይነት ሐራም በሆነ ነገር እየፈጸምን ማለት ነው። ስለሆነ የአላህን ስብሓነሁ ወተዓላ ጸጋም ልናውቅ ይገባል። ናም ልናውቅ ይገባል ሐቂቃ። ካልሆነ በጣም አስቸጋሪ ነው የሚሆነው ማለት ነው። ጠይብ ስለሆነ በሁሉም ሙስሊም በሆነ በወንዱም በሴቱም ግድ የሚለው አልዓመሉ ቢሃዘል ኪታብ በዚህ በቁርአን መስራት ግድ ይላል። ወሰይሪ ዐላ ተውጂሂሂ እሱ በሚያመላክተው በሆነው ቁርአን በዚህ ሂዱ ባለበት እሰየው ብለን ልንሄድ ይገባል። በዚህ ቦታ አትሄዱ ከተባልን ደግሞ እሰየው ብለን መመለስ አለብን ማለት ነው። ሱብሓነላህ አላህ ሱብሓነሁ ወተዓላ ግልጽ ያደረገው ያብራራው በሆነ ጉዳይ ላይ ማለት ነው። ወልሐዘር ሚን ሙኻለፈቲ ዛሊክ በዚህ ደግሞ ቁርአንን ከመጻረርም እንደዚሁ ልንጠነቀቅ ይገባል። በተጨማሪም የነቢያችንን ሰለላሁ ዐለይሂ ወሰለም ሱና እሱንም መከተል አለብን፣ በዛም መስራት ግዴታ ነው። ጠይብ ስለሆነ በሁሉም ሙስሊም በሆነ ሰው ላይ ግዴታ የሚለው በተለይ ደግሞ ቁርአንና ሐዲስን አጥብቆ መያዝ አለበት፣ መማር አለበት። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንዳሉት ወኢኒ ታሪኩም ፊኩም ሰቀለይን፣ በሌላ ደግሞ ሐዲስ ላይ አምራኝ እኔ በእናንተ ላይ ሁለት አበይት የሆኑ ጉዳዮችን ትቻለሁኝ አሉ። አንደኛው የአላህ ስብሓነሁ ወተዓላ መጽሐፍ ቁርአን ነው አሉ። ፊሂል ሁዳ ወኑር በውስጡ እኮ በቁርአን ውስጥ ትክክለኛ የሆነ ጎዳና ቀጥተኛው መንገድ አለ። ወኑር ትክክለኛ የሆነ ብርሃን አለ፣ ትመራላችሁ። ፈኹዙ ቢኪታቢላሂ ተዓላ የአላህን ስብሓነሁ ወተዓላ መጽሐፍ አጥብቃችሁ ያዙ። ወስተምሲኩ ብህ በዛ ሂዱ፣ በዛ ተጓዙ፣ አጥብቃችሁ ሙጥኝ ብላችሁ ያዙ ይላሉ ነቢያችን ዐለይሂ ሰላቱ ወሰላም። ስለሆነ ቁርአንን አጥብቀን ይዘን በደንብ ተምረን ወከዛሊከ ኢዳን ለማስተማር ደረጃም የደረስን እንደሆነ ጠይብ ማስተማር ተገቢ ነው። ስለሆነ ከሁሉም ዒልሞች አስቀድመን ቁርአን ላይ ነው ትኩረት ማድረግ ያለብን፣ ቁርአንን በመማር ላይ። አወለን መጀመሪያ ሰለፎች አንድ ሐዲስ ሊቀራ የመጣ የሆነን ሰው መጀመሪያ ቁርአን እንዳለሐፈظ መኻሪጅ አልሑሩፍ አሕካም ተጅዊድን አስተካክለው አላስተካከለም ይፈትናሉ። አስተካክሎ ከሆነ ጠንከር ያለ ከሆነ ያስቀራሉ ሐዲሶችን ማለት ነው። ካልሆነ ግን መጀመሪያ ቁርአን ቀርተህና ነበር የሚሉት። ስለዚህ የቁርአን ዒልም የቁርአን እውቀት ከሁሉም በፊት የሚቀድም የሆነ እውቀት ነው። የቁርአን እውቀት ከሁሉም በፊት ይቀድማል። ዒልም አልቁርአን በጣም አስፈላጊ ነው። ከሁሉም ዕሉሞች ከሁሉም የእውቀት ዘርፎች ትልቁና ዋነኛው ነው ቁርአንን መማር ማለት ነው። ስለሆነ ቁርአንን ላይ ያለን ትኩረት እጅጉ ከፍተኛ መሆን አለበት። በርካታ የሆኑ ዑለማዎች ይመክራሉ በዚህ ዙሪያ ላይ ማለት ነው። በኡስታዞችም ኡስታዘን ወጣሊበን ወመውظፈን ወአንصح الجميع أن يعنوا بكتاب الله تعالى تلاوة وتدبرا وتعقلا وعملا وحفظا. الشيخ ابن باز رحمه الله تعالى سيمكروا لهلم تماريوچم استماريوچم يممكروا قالوا إلى أن يعنوا بكتاب الله تعالى يا الله سبحانه وتعالى كتاب قرآن لاي تكرت انديادرغو بتام مكر اللهين
ኡስታዘን ወጣሊበን ወመውዚፈን ኡስታዞች የሚያስቀሩ የሆኑ ሰዎችም ጣሊቦችም የሆኑ ተማሪዎች እንደዚሁም ደግሞ እዛ ጋር የተመደቡ የሆኑ አስተዳዳሪዎችም ይሁኑ ወይም ደግሞ እዛ ጋር የተመደቡ የሆኑ ሰዎች ቁርአን ላይ ትኩረት እንዲያደርጉ እመክራለሁኝ ሁሉንም እመክራለሁኝ አለው አያዕኑ ቢኪታቢላሂ ተዓላ ቲላወተን ወተደቡረን ወተዓቁለን ወዐመለን ወሒፍዘን ቁርአንን ትኩረት እንዲያደርጉ ቁርአን ላይ በምን ቁርአንን በመቅራት በማንበብ ወተደቡረን እንደዚሁም ቁርአንን በማስተንተን ላይ ትኩረት እንዲያደርጉ እመክራለሁ ወተዓቁለን ወዐመለን ወሒፍዘን እንደዚሁም ቁርአንን በደንብ አድርገው እንዲያስተውሉ የሱ መልእክት ምን እንደሆነ በደንብ አድርገው እንዲያጤኑ በቁርአንም እንዲሰሩ በቁርአንም ደግሞ እንዲሐፍዙ ቁርአንን እንዲሸመድዱም እመክራለሁኝ ይላሉ الشيخ ابن باز رحمه الله تعالى ففي كتاب الله الهدى والنور كما قال سبحانه إن هذا القرآن يهدي للتي هي أقوم بقرآن ውስጥኮ ምን አለ ትክክለኛው ጎዳና አለ ትክክለኛው መመሪያ አለ والنور ትክክለኛው ብርሃን አለ ባጢልን ፍንትው አድርጎ የሚያሳይ በትክክለኛው መንገድ የሚመራ የሆነ ብርሃን አለ ማለት ነው ቁርአን ውስጥ ካልተማርነው ግን እንዴት አድርገን ነው የምናውቀው ስለዚህ አላህ እንዳለው ይህ ቁርአን ወደ ትክክለኛው መንገድ የሚመራ የሆነ ነው ስላለ ቁርአን ላይ መመሪያ አለ ቁርአን ላይ መመራት አለ ቁርአን ላይ ብርሃን አለ ጽልመትን የሚያስወግድ የጅህልናን የሽርክን የመሳሰለ ስለዚህ ኡስታዙም ጧሊበል ዒልሙም ሁሉም በዚህ ላይ ትኩረት ማድረግ አለባቸው ቁርአንን በመቅራት እያሉን ነው ረሂመሁላሁ ተዓላ ስለሆነ ባረከላሁ ፊኩም ነቢያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት መን ቀረአ ሐርፈን ሚን ኪታቢላህ ፈለሁ ቢሂ ሐሰነ والحسنة بعشر أمثالها عنده الشيخ عبد السلام الشويعر حفظه الله تعالى من يلالو ሌሎች በርካታ ዑለማዎች የሚናገሩት አለህንን ለአንድ ሼክ ወይም ለአንድ ኡስታዝ ሸረፍ ወይም ክብር በቂው ነው አየኩና እሱ መሆኑ የቁርአን አስተማሪ መሆኑ ብቻ በቂው ነው ይላሉ ለአንድ ሰው ክብር ሱብሃንአላህ ተመልከቱ ባረከላሁ ፊኩም ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድነው ያሉት الرسول صلوات الله وسلامه عليه خيركم من تعلم القرآن وعلمه ይሄኮ በዚህ ጊዜ ዝም ብሎ በቃ يعني ደረጃ የማይሰጠው የሆነ ነገር ነው የሚመስለን ማለት ነው እውነት ላይ አይመስለንም አብዛኛዎቹ በተለይ ይሄን ሐዲስ ከናንተ በላጭ ሰው ማለት ቁርአንን ተምሮ የሚያስተምር ነው انظروا ይሄ ትልቅ ክብር ነው ትልቅ ደረጃ አንድ ሰው ደረጃው ከፍተኛ ለመሆኑ በቂው ነው የቁርአን አስተማሪ መሆኑ ይላሉ ዑለማዎች ኢዘን አንድ ሰው ቁርአን አንድ ፊደል በሚቀራ ጊዜ እኮ 10 ሐሰና እየተጻፈለት ይሄዳል ማለት ነው ይሄ ትልቅ የሆነ አጅር ነው ቁርአን ላይ ትኩረት ማድረግ እንዳለብን አጅራችንን በዛ መልኩ ሐሰናችን እየተባዛልን ይሄዳል ማለት ነው እንደዛ ደግሞ ከሆነ አላህ ዘንድ ተወዳጅ ከሆኑ ባሪያዎች መካከል እንሆናለን وكذلك ايضا ጀነት ከሚገቡ ከሆኑ ሰዎች መካከል እንሆናለን ስለሆነ واوصي الجميع بالعنايه بكتاب الله عز وجل دراسة وتلاوة وتدبرا وحرصا على معرفة المعنى وعملا بذلك الشيخ الإمام المفتي الكبير رحمه الله الشيخ ابن باز من يلالو كلنا مكر له بالعناية بكتاب الله عز وجل يا الله سبحانه وتعالى مصحف قرآنا تكرت أدرقو اندمارو هلم سو مسلم مسلمات وندم سيتم من دمار أدار على الله مكر الله دراسة وتلاوة بممارم بما استمارم من دزيهم دقمو وتلاوة بمقرات بمان ببلاي وتدبرا بما استنتلاي قرآنا وحرصا على معرفة المعنى እንደዚሁም ደግሞ የቁርአንን ትርጉም በማወቅ ላይ በመጓጓት ላይ ሁላቸውንም አደራ አላለሁኝ መክራለሁኝ አሉ
وعملا بذلك بزان بمسرات لي أدر على اللهن هلاتشهنم مع الحفظ لما تيسر من كتاب الله عز وجل حفظ بمشمدد لايم الله سبحانه وتعالى باقر راوياكل كقرآن بمشمدد لاي أدر على اللهن يال وهو أعظم كتاب مكنياتهم كقرآن مالت كما صحفوش هلو تهلاق ومصحف سلهنا وأصدق كتاب ككتابوش هلوم دغمو اونتኛው كتاب سلهنا اونتኛ ንግግርን ያቀፈ ስለሆነ فقد أنزله الله رحمة للناس الله جل وعلا ለሰዎች ምን ያደረገው እዝነት ያወረደው ነው ቁርአንን وشفاء لما في الصدور በቀልብ ላይ ላለለው ሆነ በሽታ ችግር ሁሉም الله جل وعلا መድኃኒት አድርጎ ነው ቁርአንን ያወረደው ነብያችንን عليه الصلاه والسلام رحمة للعالمين አድርጎ ነው የላካቸው ማለት ነው وهدايه للبشر ለሰው ልጆች እንደዚህም ሂዳያ እንዲሆኑ ዘንድ ልኳቸዋል ነብያችንንም عليه الصلاه والسلام በረሱል عليه الصلاه والسلام ላይ ደግሞ ይህ የተከበረውን ቁርአንን ታላቁን የአላህን ጀለ ወዐላ ቃል አወርዶታል ማለት ነው طيب ስለሆነ ሁላችንም ይሄንን ቁርአን ልንማር ይገባል ይሄንን ቁርአን ትኩረት ሰጥተን መማር አለብን ማለት ነው ይሄንን ቁርአን ስንማር ነው ለምን እንደተፈጠርን ለዒባዳ እንደተፈጠርን የምናውቀው طيب ቁርአንን ስንቀራ ቁርአንን ያልቀራ ሰው وما خلقت الجن والانس الا ليعبدون የሚለውን አያውቅም ማለት ነው ለምን እንደተፈጠርን ማናውቅ ከሆነ አስቸጋሪ ነው የሚሆነው የእንስሳ ህይወት ኖርን ማለት ነው ስለሆነ ቁርአንን ትኩረት አድርገን ልንማር ይገባል طيب ልንቀራ ይገባል ዝቅ ብለን መማር አለብን ለአላህ ብለን ተላንሰን ዒባዳ ስለሆነ ማለት ነው ዒባዳ ስለሆነ ትልቅ የሆነ ዒባዳ ነው ቁርአንን መማር መጀመሪያ መግቢያችን አካባቢ ላይ አይተናል ከዛ በዘለለ ደግሞ በርካታ የሆኑ ሐዲሶችን መጥቀስ እንችላለን ማለት ነው በርካታ የሆነ ሐዲሶችን መጥቀስ ይቻላል ባረከላሁ ፊኩም ስለሆነ ይሄንን ቁርአን መማር አለብን ትኩረት መስጠት አለብን نعم አንድ ጊዜ ብቻ አختሞ ወደ ኪታቦች መሄድ አይደለም በተለይ እዚህ ላይ የመድረሳችን ተማሪዎች እንደዚሁም ዑሙማን በተለይ እኔ የምመክረው ቁርአን ላይ يعني ደጋግሞ መቅራት በጣም ያስፈልጋል ቁርአን በአንድ ጊዜ ብቻ ሙሉ በሙሉ ማወቅ አንችልም ነظር በደንብ ያስተካከልን ከሆነ መደጋገም ጥሩ ነው አስፈላጊ ነው احكام مخارج حروف وكذلك ايضا صفه الحروف ما استكاكل ይሄን ሁሉም ደግሞ የምናውቅ ከሆነ نعم ምን እናደርጋለን የተጅዊድ ትምህርቶችን መማር በጣም አስፈላጊ ይሆናል ቁርአንን ከመቅራት ጋር ማለት ነው طيب አንድ ጊዜ ብቻ አختሞ ከዛ ማሻአላህ ተብሎ ወደ ኪታቦች መሄድ ብዙ ጥፋት ያመጣ ነው ያለው ትንሽ ጠንከር ማለት መደጋገም በጣም አስፈላጊ ይሆናል ማለት ነው ስለሆነ يعني ጠንከር ያሉ የሚያስተምሩ ሰዎች ላይ መቅራት ተገቢ ይሆናል ስለሆነ يعني ተማሪ የሆነ ሰው አስተማሪውን መጠየቅ አለበት ያልገባው ነገር ካለ ከሚማረው ከሆነ ነገር መጠየቅ አስፈላጊ ነው ፈስአሉ አህለ الذكر ان كنتم لا تعلمون الله ብሏል ስለሆነ فتعلموا كتاب الله يا الله سبحانه وتعالى كو مصحف ممار قرآن ممار من أعظم نعم الله عز وجل كتللك كهونو كالله سبحانه وتعالى نعماوች መካከል አንዱ ነው ማለት ስለዚህ الله سبحانه وتعالى የሱን መጽሐፍ ልትማር ዘንድ ወይም ልትማሪ ዘንድ الله ተውፊቁን ከሰጠሽ الله ልታመሰግኝ ይገባሻል ሐቂቃ الله ልናመሰግን ይገባል الحمد لله رب العالمين ስለሆነ فهنيئا لكل طالب يعني بكتاب الله تلاوة وتدبرا وتعقلا وعملا وهذه نعمة عظيمة الشيخ ابن باز رحمه الله من قالوا فهنيئا لكل طالب دس بلوالو لكل طالب لهلم تماري لهنا يعني بكتاب الله يعني بكتاب الله بالله سبحانه وتعالى مصحف ويم قرآن لا تكرت የሚያደርግ ለሆነ ለሁሉም ተማሪ ደስታል ደስ ይበለው ይደሰት ማለት ነው تلاوة وتدبرا ቁርአንን በመቅራት ቁርአንን በማስተንተን ቁርአን ላይ በማጤን በቁርአን በመስራት ይሄንን የሚያደርግ ከሆነ وهذه نعمة عظيمة ይህ ትልቅ የሆነ ጸጋ ነው ይላሉ
ታላቁ ኢማም ረሂመሁላሁ ተዓላ። ኢዘን ባረከላሁ ፊኩም በዚህ በትልቅ በሆነ ጸጋ አላህ ለሰጠን አላህ ልናመሰግን ይገባል። አላህ ልናምጽ አይገባም። ሐቂቃ ቁርአንን ቀርተን እንዳልቀሩ ሰዎች መምሰል ተገቢ አይደለም። ቁርአንን ሙራጃዓ ማድረግ መመልከት ተገቢ ነው። ወከዛሊከ አይضን ራሳችንም ደግሞ የቀራነው ከሆነ ሌሎችን ማስቀራት ሌሎችን ማስተማር ያኒ እዛ ቦታ ላይ የደረስነ ከሆነ ነው። طيب ካልሆነ ያኒ በዚህ ጊዜ በብዛት እንደምናየው ቦታቸው ላይ ያኒ ደረጃቸው እዛ ሳይደርስ ሰዎችን ለማስቀራት መሞከር ወይንም ደግሞ ከሚያስቀሯቸው ከሆኑ ኡስታዞች መሻይኾች ፍቃድ ሳያገኙ ወይንም ደግሞ እነሱ አስቀሩ ሳይሏቸው ማስቀራት ይሄ በጣም አስቸጋሪ ነው የሚሆነው። ምክንያቱም የሚያስቀራ የሆነ ሰው ወይም ደግሞ ኡስታዝ የሆነ ሰው ያኒ የተማሪዎችን ደረጃ ስለሚያውቅ ማን ማስቀራት አለበት ማን ማስቀራት የለበትም የቂራት ደረጃዎች የሁሉም ሰው አንድ አይነት ስላልሆነ ወፈውቀ ኩሊ ذي علم عليم አንዱ ካንዱ በእውቀት ስለሚበላለጥ ስለዚህ ከነሱ ፍቃድ ሳያገኙ እንደዚሁ ወደ ቂራት ማስቀራት መሄድ ይሄ ተገቢ አይደለም። ሲጀመር እኛ ከመሻይኾቻችንም ይሄንን አልተማርንም ማለት ነው። ዑለማዎችም ይሄንን አይመክሩም። ስለሆነ ያኒ መጀመሪያ ደረጃ የራሳችንን ቂራት ማስተካከል በጣም አስፈላጊ ነው ከሁሉም በፊት ማለት ነው። طيب መጀመሪያ የራሳችንን ቂራት አስተካክለን በደንብ አድርገን ካወቅን በኋላ መኻሪጅ الحروف صفة الحروف احكامን ካወቅን በኋላ ሰጥ ለጥ አድርገን ካስተካከልን በኋላ ኢንሻአላህ ወደ ማስተማሩ እንሄዳለን ማለት ነው። ስለሆነ መጀመሪያ ያኒ العلم قبل القول والعمل የተባለው መጀመሪያ እውቀት ከሁሉም በፊት መቅደም ስላለበት ነው። ባረከላሁ ፊኩም። ስለሆነ በጥቅሉ ቁርአን ላይ ትኩረት እንድትሰጡ አደራ አላለሁ። ቁርአን ላይ ያኒ ቁርአንን በሚዲያ በመነቀራም ጊዜ ወከዛሊከ በአካለም በሰዎች ስንቀራ በዛ በመነቀራበት ጊዜ ብቻ እያየን ምንም ትኩረት ሳንሰጥ በዛ ጊዜ ብቻ እያየን ከሆነ ይሄ ቁርአን አይገባንም። ሐቂቃ ከዚሁ ልናውቀው ይገባል። ቁርአን የሚገባው ቁርአን የቁርአን ሰው ሊሆን የሚችለው ቁርአን ላይ ትኩረት የሚያደርግ ለሆነ ሰው ነው። ትኩረት ለሚያደርግ ለሆነ ሰው ነው ቁርአን የሚገራለት ማለት ነው። ቁርአን ላይ ትኩረት ማድረግ በጣም አስፈላጊ ነው የሚሆነው ማለት ነው። በተለይ ሚዲያ በጣም አስቸጋሪ ነው። ኢላ መን ረሒመላህ በጣም አስቸጋሪ ነው። እያየ ነው ያለው ነገር በጣም የሚያስጠላ ነገር ነው ሐቂቀተን። ነገር ግን እንደው በዚህ በሚዲያ ለቁርአን ሚዲያን ለቁርአን መጠቀም ለጥሩ ነገር መጠቀም መመረጥን ይፈልጋል ሐቂቃ። ስለዚህ ቁርአን ላይ ትኩረት አድርጉ በጥቅሉ ማለት ነው። ትኩረት አድርጉ በሚሰጣችሁ በሆነ ትምህርት ላይ እጅጉን ትኩረት አድርጋችሁ ያኒ ለመለወጥ የተፈለገ ከሆነ ኢንሻአላህ ከዚህ በኋላም በተከታታይ በአላህ ፍቃድ የተጅዊድ ትምህርቶችን አንዳንድ ኪታቦች ከዛለከ አህካሞችን እንማማራለን በእንደዚሁ መልኩ ማለት ነው በአላህ ፍቃድ። ስለዚህ ያው ትኩረት ማድረግ እንዳለባችሁ ነው አደራ ምለው። በቅራታችሁ ላይ በደጋግማችሁ በመቅራት ላይ በመለወጥ ላይ መለወጥም በጣም አስፈላጊ ነው። ለመለወጥም መሞከር በጣም ያስፈልጋል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ለሁላችንም አላህ ያግራልን። አላህ ከቁርአን ሰዎች መካከል አላህ ያደርገን። ቁርአን ለሚከብዳቸው ቁርአን ለሚያስቸግራቸው ለሆኑ ሰዎች ለሁሉም አላህ ቁርአንን አላህ ያግራላቸው። በዚህ ላይም ሰብረን አላህ ይስጣቸው። ሰብረኛም እንድትሆኑ አደራ ላለሁ በቅራት ላይ ያኔ ቁርአን ከበደን ብላችሁ ወደ ኋላ እንዳታፈገፍጉ። ቁርአን እና ሌሎችም ያኔ ዑለሞች ጥቅል በሆነ መልኩ ከሰብር ጋር የተቆራኙ ናቸው። ዒልም ከሰብር ጋር የተቆራኘ ነው። ትግስት ካላደረግን ያኔ ትቶን ነው የሚሄደው ማለት ነው። ነገር ግን ትግስት አድርገን በአላህ ታግዘን የምንጻና ከሆነ አላሁ Subhanahu Wa Ta'ala ትልቅ ደረጃ ያደርሰናል ማለት ነው። እንደ ትልልቅ ኢማሞች በአንድ ጊዜ ቁርአን አይገባህም ያኔ በአንድ ጊዜ ዒልም አይገባህም ያስቸግራል መጀመሪያ ላይ። ዘን በኋላ የጸናህ እንደሆነ ዒልም ላይ የበረታህ እንደሆነ ኢንሻአላህ አላህ Subhanahu Wa Ta'ala ይከፍተዋል ማለት ነው። ምክንያቱም ሁሉም ነገር በእጁ ስለሆነ አላሁ Azza wa Jalla ስለሆነ ቁርአን ላይ ትኩረት እናደርግላለሁኝ።
جعلني الله وإياكم من الذين يستمعون القول فيتبعون أحسنه. هذا والله تعالى أعلم، وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم، وسلام الله عليكم ورحمته وبركاته.